የአባታችንን የጻድቁ የአቡነ ቡላ ገድልን እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባታችንን የጻድቁ የአቡነ ቡላ ገድልን እንጀምራለን። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ በእውነት ያለ ሐሰት ይደረግልን። ታላቁ መስተጋድል አቡነ ቡላ አባቱ አብርሃም እናቱ ሐሪክ ሀገሩ ሮም ልዩ ስሙ ሉፊ የምትባል አውራጃ ነው። በከሃዲው ንጉስ በመክስሚያኖስ ዘመን የነበረ ነው። እናቱና አባቱ ልጅን ባጡ ጊዜ ወደ እግዚአብሔር ለመኑ። መልአኩም ፍሬ የሞላበትን የወይን ዘለላ አምጥቶ ሰጣቸው። ይህ ቅዱስ በተጸነሰ ጊዜ ታላቁ ዛፍ በቤታቸው አጠገብ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ የሚል ጽሑፍ ነበረበት። በሚጠመቅበት ጊዜ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ አመስግኗል። ህብስትና ጽዋ ከሰማይ ወርዶለታል። በመጀመሪያ በመኮንን እጅ ሞተ። ቅዱስ ሚካኤል መጥቶ አስነሳውና ሁለተኛ ወደ ሌላ መኮንን ሄዶ በሰይፍ ተቆረጠ። አሁንም ቅዱስ ሚካኤል መጥቶ አስነሳውና ወደ ገዳም ወስዶ የምንኩስና ልብስና አስኬማን አለበሰው። ሶስተኛም ድንጋይ የበዛበት ተራራ ላይ ወጥቶ ሁል ጊዜ የጌታችንን መከራ እያሰበ ወደ ታች ይወረወር ነበር። ከዕለታት አንድ ቀን ተወርውሮ ሞተ። መድኃኒታችንም ከሞት አስነስቶ ስምህ ቡላ ይሁን አቢብ ይሁን የብዙዎች አባት ትሆናለህ አለው። እርሱም ጀርባውን 700 ጊዜ ይገርፍ ነበር። ሳይበላ ሳይጠጣ 42 ዓመት በጾም በጸሎት በስግደት ተወስኖ ኖረ። እስከ 10 ትውልድ ምሬልሃለሁ ብሎ ጌታችን ቃል ኪዳን ሰጥቶታል። እርሱም የጌታን መከራ አስቦ እድሜ ልኩን እንደ ቅዱስ ዮሐንስ ወንጌላዊ ሰውነቱን ሲያስጨንቃት በእንባ ሲገርፋት ኖረ። ናላው ፈሶ እስኪያልቅ 12 ወር በራሱ ተተክሎ ኖረ። ከዕለታት በአንድ ቀን የጌታችንን መከራ አስቦ በአንጻሩ ሰይፉን ተክሎ ከእንጨት ላይ ወጥቶ በላይዋ ላይ ወደቀ። እመቤታችንም ከአእላፍ መላእክት ጋር መጥታ ሰላምታ ሰጠችው። ከሬሳውም ቃል ወጥቶ ሰላም አላት። እርሷም ልጄ ወዳጄ ተነስ ብላው ከሞት አስነሳችው። ከዚህም በኋላ በሚለይበት ጊዜ ጌታችን የሚያበሩ ልብሶችንና አክሊሎችን ሰጥቶ የገድልህን መጽሐፍ የጻፈውን ያጻፈውን ያነበበውን የሰማውን ያሰማውን ዝክርህን የዘከረውን በዓልህን ያከበረውን ቤተክርስቲያንህን የሰራውን እስከ 10 ትውልድ ምሬልሃለሁ ብሎ ቃል ኪዳን ሰጠው። ሕዝበ ክርስቲያን ሆይ ይህችን አጭር ቃል ከገድል ወስደን በአጭሩ ተናግረናል። ከዚህ ቀጥሎ ግን አባታችን ሰይጣን የሰው ልጆችን እንዴት አድርጎ እንደሚፈትን ሰይጣንን ሳይወድ በግድ እንዳስለፈለፈው እንስማ። ሰምተን እንድንጠቀምበት እግዚአብሔር ፈቃዱ ይሁንልን ዛሬም ዘወትርም ለዘላለሙ። ያን ጊዜ አባታችን ቡላ በጽኑ እንባ ያለቅስና ይጸልይ ይሰግድ ከልብም በመጸጸት ያለቅስ ጀመረ። በቤተ ውሽባ ወይም ዳንስ ቤት ሆነው እንደ ፈረስ ሲጮሁ ይሰማቸው ነበርና ተአምራትና ድንቅ ስራን የምታደርግ አቤቱ አንተ ነህ እያለ ወደ እግዚአብሔር ያለቅስ ጀመር። አስቀድሞ ከቃየል ልጆች የሚሆኑ አላውያን ከሚሰሩት ዝሙት የተነሳ ማየ አይህን ያመጣህ አንተ ነህ። ከክፉ ስራቸውና ከዝሙታቸው የተነሳ በሰዶምና በገሞራ ላይ እሳትን ያወረድህ አንተ ነህ። እንደዚሁ አቤቱ እነዚህን ሰዎች ተቀስፋቸው ዘንድ ለምንሃለሁ። ፈጥነህ በእነርሱ ላይ መዓትህን ፈጽምባቸው። ከዚህ ሀገር ውስጥ የተረፉ ሰዎች እነርሱን አይተው ተጸጽተው ንስሐ እንዲገቡ አለ አባታችን አባ ቡላ። አባ ቡላ ጸሎቱን በፈጸመ ጊዜ ይሁን ይሁን ይደረግ የሚል ቃል ከሰማይ መጣ። ያን ጊዜ ጥቁር ረጅም መጣ፣ እንደ እሳት የሚነድ ሰይፍም በእጁ ነበር።
በታላቅ ቁጣ በቤተ ውሽባ ወይም ዳንስ ቤቱ በኩል ወደ አለው በር ተገዶ ወጥቶ ሄዶ ቆመ። አባታችን አባ ቡላም አንተ ከወዴት ነህ? አንተ ምንድር ነህ አለው። ሰይጣንም መልሶ አትጠይቀኝ አለው። አንተ ፈጣሪህን የለመንከውን ታውቃለህና። አባታችን አባ ቡላም ይህን ነገር በሰማ ጊዜ ወዳጆችህን እንዴት አድርገህ ታጠፋቸዋለህ? ያንተን ፈቃድ ያደረጉ አይደሉምን? ሰይጣንም ይህንን ነገር በእኔ ፍቃድ አይደለም የማደርገው፣ በእኔ ምክንያትም አይደለም፣ እግዚአብሔር አዞኛልና የጸና ትእዛዙን እተላለፍ ዘንድ አይቻለኝም አለው። አባታችን አባ ቡላ እኔ ብዙ ልመናን እለምንሃለሁ፣ ብዙ ጥያቄን እጠይቅሃለሁ፣ ያንን በእውነት መልስልኝ። ሰይጣኑም መልሶ እንደፈለግህ ጠይቀኝ አለው። እምቢ ልልህ አልችልምና ያንተ አምላክ እንዳያጠፋኝ አልዋሽም። አባታችን አቡነ ቡላም ወደ ሰው ለመግባት ጎዳናውን በየት በኩል ታገኛለህ? በየት በኩልም ወደ ሰው ትገባለህ አለው። ከልዑል እግዚአብሔር ትእዛዝ የምትለየው በየት በኩል ነው አለው። ሰይጣንም መልሶ በእግዚአብሔር ጎዳና 10 ቃላትን ጠብቆ የሚኖረውን ሰው ወደ እርሱ እገባ ዘንድ ምክንያት የለኝም። የእግዚአብሔር ትእዛዝ የተባሉ 9 ቃላትን ከእኔ በቀር ሌላ አምላክ አይኑርህ የተባለውን 10ኛው ሕጉን በተደፋፈረና ወደ ኃጢአት ጎዳና በወጣ የእግዚአብሔርንም ስም በጸሎት በማይጠራ ጊዜ በዚያች ሰዓት እንደፈለግን እናደርገዋለን። ከፈለግን በፈተና እንጥለዋለን። አእምሮውን አጥቶ እንዲያብድ እናደርገዋለን። ከወደድንም እናሳምመዋለን። ሁሉንም ማድረግ ይቻለናልና። አምላክ ካልፈቀደ ደግሞ ምንም ልናደርግ አይቻለንም። ገና ትንሽ ሕፃን ሆኖ ሳለ እናቱ ብቻውን ጥላው ብትወጣ የፈጣሪን ስም የማትጠራበት ከሆነ በእናቱ ኃጢአት በሕፃንነቱ ጀምረን እናድርበታለን። በምንጣፉ ላይ እንደተኛ እናቱ ጸሎት አትጸልይበትምና እንደፈለግን እናድርበታለን። በሰውነቱ ላይ በመስቀል ምልክት አማትቦ የሚጸልይበት ሰው ካለ ፈጽሞ ወደ እርሱ አንደርስም። ነገር ግን የተፈጠሩ የሰው ልጆች በሙሉ አንድም ሳይቀር ፈጽመን እናጠፋ ዘንድ ዘወትር እንጨነቃለን። አባ ቡላም መልሶ እንዴት አድርጋችሁ ትዋጉታላችሁ ብሎ ጠየቀ። ሰይጣንም መልሶ ወደው በሚያስቡ በክፉ ሐሳባቸው እንዋጋቸዋለን። ይልቁንም ወጣቶች ጎረምሶችንና ደናግልን ፈጥነን በታላቅ ኃጢአት እንጥላቸዋለን። ታላቅ ኃጢአትም የተባለው ዝሙት ነው። እርሱም ሳይዘገይ ፈጥኖ የሚያጠምድ ወጥመድ ነው። በተድላ በደስታ በማጌጥ በመመካት እንዲናደዱ እንዲጸኑ እናደርጋቸዋለን። መብልን፣ ዝሙትን፣ መልካም ልብስ መልበስ መውደድን እንዲያስቡ እናደርጋቸዋለን። በቤተ ክርስቲያን የአምላክ ስጦታ በረከት እስክታልፍ በጸሎት ኪዳን በማድረስ በማስቀደስ የሚገኝ ስጦታም እስክታልፍ ከባድ እንቅልፍ እንጥልባቸዋለን። ፈጽሞ ጠጥተው በመስከር እንዲጠፉ እናደርጋቸዋለን። በቂምና በቅናት ልባቸው እንደ እሳት እንዲነድ እናደርጋቸዋለን። ገንዘብ መውደድን፣ ሐሰት መናገርን፣ በሐሰት መመስከርን፣ እርስ በርሳቸው መተማማትን እናመጣባቸዋለን። በነገር አንዱ አንዱን እስኪቦጭቅ ትሩፋት በሚሰሩ በደጋጎችም ላይ ከእግዚአብሔር ፍቅር እስክንለያቸው ድረስ መልካም ስራ እንዳይሰሩ እንዳይጸልዩ ምክንያት እናበዛባቸዋለን። የዘላለም ተድላ ደስታ መንግስተ ሰማያትን እንዳያገኙ በተቻለ በርትተን ደጋጎችን እንዋጋቸዋለን። ትሩፋት በሚሰሩ በደጋጎችም ላይ ከእግዚአብሔር ፍቅር እስክንለያቸው ድረስ መልካም ስራ እንዳይሰሩ እንዳይጸልዩ ምክንያት እናበዛባቸዋለን። የዘላለም ተድላ ደስታ መንግስተ ሰማያትን እንዳያገኙ በተቻለ በርትተን ደጋጎችን እንዋጋቸዋለን። አባታችን አባ ቡላም መልሶ
እነዚህ መተተኞች የሚሆኑ በአገልጋዮች ላይ አድረህ እንደምን በመናገር ሰውን ታጠፋለህ አለው። ሰይጣንም መልሶ በእውነት እነግርሃለሁ መተተኞች ሰዎች በፈለጉኝ ሰዓት እንዲጠሩን በእኛ ላይ ስልጣን አላቸው። በተቻለን እንረዳቸዋለን። በኋላ ግን በነፍሳቸውም በስጋቸውም ስም አጠራራቸው እንዲጠፋም በሕይወተ ስጋም ሳሉ ሽባ እንዲሆኑ በሽተኞች እንዲሆኑ እናደርጋቸዋለን። ታላቅ በሆነው በፈጣሪ ስም አምነው ጸንተው በሚኖሩት በቅዱሳን ላይ በንጹሃን ላይ የክርስቶስን ቅዱስ ስጋውን እና ክቡር ደሙን በሚቀበሉ ላይ ክፉን እናደርግባቸው ዘንድ በእነርሱ ላይ ስልጣን የለንም። በኃጢአት በረከሱ በርኩሳን አመጽን ሽንገላን በሚወዱ አመፀኞች ሰውን በሚገፉ በግፈኞች ላይ በተለያየ ምክንያት ችግርን ከማምጣት በስተቀር እኛ የምንወደውን ፈቃዳችን ቢከተሉ ከእኔ በቀር ሌላ አምላክ አታምልክ የተባለውን አፍርሰው እኛን ቢከተሉ የእግዚአብሔርን ትእዛዛት ጠብቅ የተባለውን ትተው የእኛን ትእዛዛት ኃጢአትንና በደልን ቢሰሩ በጸሎት ስሙን መጥራት ቢተው በስንፍና ከጸሎት ቢለዩ የእግዚአብሔር ረድኤትና በረከት በዚያን ጊዜ ትለያቸዋለች፣ የእኛ መጫወቻ ይሆናሉ። ትእዛዛትን ጠብቅ የተባለውን ትተው የእኛን ትእዛዛት ኃጢአትንና በደልን ቢሰሩ በጸሎት ስሙንም መጥራት ቢተው በስንፍና ከጸሎት ቢለዩ የእግዚአብሔር ረድኤትና በረከት በዚያን ጊዜ ትለያቸዋለች። ከእነርሱ ጋር የሚኖሩ የሚጠብቋቸው ቅዱሳን መላእክትም ከእነርሱ ይርቃሉ። በዚያን ጊዜ ፈጥነን በጠላትነት እንነሳባቸዋለን። ሐሳባቸውን ለውጠን ወደ ስስትና ጥፋት በሚያመጡ ወደ ክፉ ስራዎች እንዲመለሱ እናደርጋቸዋለን። ትሩፋት መልካም ስራን መስራትን እናስተዋቸዋለን። ቁጣን፣ ማንጎራጎርን፣ መሳደብን፣ ሃይማኖት መካድን፣ ጥርጥርን እናስተምራቸዋለን። በልጆቻቸውና በሚስቶቻቸው ላይ በቁጣ እንዲነሱ ከንዴት የተነሳ በፈጣሪ ላይ እስኪሳለቁና እስኪሳደቡ ድረስ ጸብ ጭቅጭቅን እናመጣባቸዋለን። የከፋቸውን ኃጢአት ሁሉ ሰውነታቸውን የሚያረክስ የረከሰውን ስራ የከፋውን ስራ ሁሉ ስንፍናውን ስራ እናስተምራቸዋለን። ለሁሉም ፈጥነን ምክንያት እንዲያበዙ እናደርጋቸዋለን። በዚህች ዕለት የሚወለደውን ሰው ሁሉ ጨርሰን ብናጠፋው እንወዳለን አለው። አባታችን አቢብ ወይም ቡላም መልሶ አንተ ወንጀለኛ ፈጽመህ እውነት የማትናገር ሐሰተኛ እንደሆንክ እነሆ አውቃለሁ። አንተ የምትናገረውን እንደምን አምናለሁ አለው። ሰይጣንም መልሶ አሁን ይህንን የምነግርህ ወድጄ ይመስልሃልን? በፈቃዴ እኮ አይደለም። ሳልወድ ያለ ፈቃዴ በግድ ቅዱሳን መላእክት በእኔ ላይ ታዘው ከፈጣሪህ የለመንከውን ልመናህን አንተ ያሰብከውን ሐሳብ ሁሉ ተናግሬ እስክፈጽም ድረስ ሰይፍ ይዘው ይጠባበቁኛልና ከአንተ ተሰውሬ እጠፋ ዘንድ በአንተም ላይ እነሳም ዘንድ አይተውኝም እንጂ እነሆ አሁን ባጠፋሁህ ነበር። ስለማደርገው ነገር የጠየቅኸኝን ጥያቄ ሁሉንም ተናግሬ እስክፈጽም ድረስ አያሰናብቱኝም። አንድንም ቃል እዋሽ ዘንድ አልችልም አይቻለኝም። ሳልወድ በግድ ታስለፈልፈኝ ዘንድ በእኔ ላይ ትእዛዝ ባይመጣ ከእኔ ጋር እዚች ትቆም ዘንድ ዝም ብዬ ባልተውኩህ ነበር፣ ፈጥኜ ባጠፋሁህ ነበር እንጂ። ዘወትር ልቦናዬን የሚያስደስቱ ወዳጆችን ኃጢአት የሚሰሩ ጠንቋዮችና መተተኞች የሚያስቱ አጋንንትን ታጠፋ ዘንድ ትወዳለህና። አባታችን ቡላም መልሶ በገዳመ ቆሮንቶስ ሳለ ተፈትኑ ዘንድ በክርስቶስ ላይ እንዴት ተደፋፈራችሁ አለው። ሃይ ክርስቶስ መሆኑን አላወቅንም፣ ክርስቶስም እንደሆነ አላሰብንም። አስቀድሞ በዓለም ይኖሩ ከነበሩት ነቢያት እንደ አንዱ መሰለን እንጂ አለው። ሰይጣንም ለአባታችን ቡላ አንተ ስለ ክርስቶስ አምላክ ነው ወይስ የሚያማልድ ሰው ትላለህ አለው። አባታችንም መልሶ አንተ እርኩስ የከፋ የከረፋ አንደበትህን ዝጋ፣ ቅዱስ ክቡር ልዩ የሆነው ስሙን አትካድ፣ ቅዱስ ስሙ እጅግ የገነነ ነውና ስም አጠራርህን
እልም ድርግም አድርጎ ሊያጠፋ ይችላል አለው። ሰይጣንም ነው እንጂ ስሙ መሐሪ ይቅር ባይ ወንጌሉ እንደሚናገረው አምላክ ሰው መሆኑን ሰው አምላክ መሆኑን ይህንን እኛ እናውቃለን። አንተን የከበቡ መላእክት ኃያላን ባይኖሩ ፈጥኜ ባጠፋሁህ ስም አጠራርህንም ንቅልቅል አድርጌ እንዳይገኝ ባደረግሁት ነበር። አባታችን አባ ቡላም በጌታችን በኢየሱስ ክርስቶስ ኃይል አንተ ምስጋና የማይገባህ ክብር የሌለህ ወራዳ ሰውነትህ መልካም ያይደለ የከፋህ የከረፋህ የምጠይቅህን ሁሉ በእርሱ ስም ዝርዝር አድርገህ ትነግረኝ ዘንድ አውግዤሃለሁ። የምጠይቅህም በመልካምና በምስጋና ሳይሆን የተረገመ የሐሰት አባትህ የዲያብሎስን ኃይል ባጠፋ ታላቅ በሆነ በመስቀል ኃይል ተመክቼ ኮርቼ እጠይቅሃለሁ። ጌታችን ኢየሱስ ክርስቶስ ዓለምን ባዳነበት በዚህ በቅዱስ ወኝ መስቀሉ ራሳቸውን እየቀጠቀጥን አጋንንትን እንገዛ ዘንድ ስልጣን ሰጥቶናልና አለው። ሰይጣንም መልሶ አሁን ባለሁበት በዚህ ሰዓት ታሳርፈኝ ዘንድ ለምንሃለሁ። በዚህ ጊዜ ፈጣሪ ያዘዘኝን ሳልወድ በግድ አመሰግን ዘንድ ምስጋና አለብኝ። የማመሰግንበት ጊዜ ደርሶብኛል አለው። አባታችን አቡነ ቡላም ታላቅ የረቀቀ ገናና የሆነ በመስቀል ኃይል ስልጣንህን አዋርዶ ኃይልህን አጥፍቶ ባረገ በእግዚአብሔር ስም አምያለሁ። ስለዚህ የምጠይቅህን ነገር ሁሉ ከእኔ እንዳትሰውር አለው። ያን ጊዜ ሰይጣንም በታላቅ ድምጽ ጮሆ በእሳት አነደድከኝ እያልኩ አይደለምን? ፈጽሞ ገናና ታላቅ የሆነው ይህን ስም አትጥራብኝ አለው። ይህን ስም በሚጠሩበት ቦታ መቆም አይቻለኝምና ለእኔ ስልጣን ቢኖረኝ ለሰውነቴም አመልጥ ዘንድ ኃይል ቢኖረኝ ለማምለጥ ወደ በረሃዎችና ወደ ወንዞች በሸሸው ነበር። ይሄ 100 ጊዜ የምትጠራብኝ ይህን የመሰሉን ስም እስከ ሰማም ባልታገስኩኝ ነበር። አባታችን አባ ቡላም መልሶ የምስጋና ጊዜ ደርሶብኛል ብለኛል። ምስጋና የምታቀርቡት ለማን ነው? እስኪ ንገረኝ አለው። ሰይጣንም መልሶ ስሙ ብርሃን የተባለው እንጠራው ዘንድ የማንችል ከኛ የተሸሸገ ከእርሱ የተነሳ የምንፈራው የምንቀጠቀጥ የምንረበሽ የምንሸበር አይህች ሰዓት እያልን ለምን አመሰገንን እያልን እርሱን በማመስገናችን እያዘንን እናመሰግናለን። አባታችን አባ ቡላም መልሶ የምታመሰግኑት በፈቃዳችሁ ወዳችሁ ነው ሳትወዱ በግድ በትዕቢት ነው ብሎ ጠየቀው። ሰይጣንም መልሶ በትዕቢት ሳንወድ በግድ እናመሰግናለን አለው። ቅዱስ አባታችንም መልሶ በምን ምክንያት በግድና በትዕቢት ታመሰግናላችሁ አለው። ሰይጣንም መልሶ የእግዚአብሔርን ትእዛዝ ተደፋፍረን ስለተላለፍን ከመላእክትም ጋር አስቀድሞ እናመሰግን ነበር። ከክብራችን ተዋርደን በወደቅን ጊዜ የፈጣሪ ምስጋና በአንደበታችን ላይ ታሰረች። ከፍ ካለች ከዚህ ማዕረግም መንፈሳዊ ከሆነች የብርሃን ልብስ ከመልበስ በተራቆትን በተዋረድን ጊዜ ሽታው የከፋ የከረፋ የሚገማ ይህን ክፉ ልብስ ለብሰን እንደ ልማዳችንም ይህችን ሰዓት እየተጨነቅን መቼ ያለፈችልን እንዴትስ ታልፍልናለች እያልን እናመሰግናለን። በተለያየ መልክ እንመሰላለን። ምስጋናችንም ከእርሱ ዘንድ ሳንወድ በግድ በትዕቢት ስለምናመሰግነው ከንቱ ድካም ነው አለው። አባታችን አቡነ ቡላም የመላእክትን ምስጋና ተሰሙ ዘንድ እናንተ ከፍ ወዳለች ወደ ሰማይ ትወጣላችሁን ብሎ ጠየቀ። ሰይጣንም መልሶ ከማዕረጋችን ተዋርደን ከወደቅንበት ዕለት ጀምሮ ከፍ ወዳለች ማዕረግ ተመልሰን እንደርስ ዘንድ ፈጽሞ አልቻልንም። ነገር ግን ወደሚታይ ወደዚህ ጠፈር እንወጣለን። ከመላእክት ጋራ አለቃችን በተጣላና ጻድቁ ኢዮብን እና እርሱን የመሳሰሉትን ለመፈተን ከሚሄድበት ጊዜ በስተቀር አንድም ጊዜ ወደ ሰማይ መውጣት አንችልም። እርሱም ተመልሶ ዳግመኛ ፈጽሞ ሌላ ጊዜ ወደ ሰማይ ይወጣ ዘንድ አይችልም አለው። አባታችን ቡላም እናመሰግናለን እንደምትሉ መላእክት የሚነጋገሩትን የመላእክት ነገር ትሰሙ ዘንድ ወደ ሰማይ ትወጣላችሁን አለው።
ሰይጣንም መልሶ ፈጽሞ ወደ ሰማይ መውጣት አንችልም፣ ወደሚታየው ሰማይ፣ ወደ አየር፣ ወደ ጠፈር፣ ወደ ዓለምም እንወጣለን እንጂ በዓለምም የሚደረገውን እናውቃለን። ሰማያውያን መላእክትም በራሳቸው ሐሳብ የሚፈጽሙት ነገር አይኖርም። በማመስገንና በእግዚአብሔር ፈቃድ እርሱ በእጃቸው ባለው እንደ መስተዋት ባለው መጽሔት ወደፊት የሚደረገውንም አስቀድሞ የተደረገውንም ገልጦ ያሳያቸዋል አለው። አባ ቦላም መልሶ እናንተስ ወደፊት የተደረገውን እና ኋላ የሚደረገውን ምስጢር ታውቃላችሁን? አለው። ትእዛዝ ከእግዚአብሔር ወደዚህ ዓለም መጥቶ መላእክት ለቅዱሳንና ልባቸው ከቂም በቀል ከተንኮል ንጹሕ ለሆኑ ሰዎች ረቂቁን ምስጢር በተናገሩ ጊዜ እንሰማና ነገሩን ተረድተን እንደ ሌባ ተሽቀዳድመን ሰርቀን ወደ መተተኞች ጠንቋዮች አወቅንላችሁ ወደሚሉ ባለዛር ወስደን እንነግራቸዋለን፣ እናስረዳቸዋለን። እነርሱም ለሚያስጠነቁሉት ሰዎች ይናገራሉ። በዚህም ምክንያት ከመደረጉ አስቀድሞ ወደፊት የሚደረገውን ወደ ኋላም ተደርጎ ያለፈውን የተደረገውን ረቂቅ የሆነውን የተሰወረውን ምስጢር እንደምናውቅ አድርገው ያምኑብናል። የምናውቅም ይመስላቸዋል እንጂ እኛ ሳናውቅም። እኛም ወደፊት የሚደረገውን ምስጢር ምንም አናውቅም አለው። አባ ቡላም ከመደረጉ አስቀድሞ ወደፊት የሚደረገውን ምስጢር ለሳኦል አምጥተህ የነገርከው እንደምን አድርገህ ነው አለው። ሰይጣንም መልሶ መላእክት ለዳዊት ሲነግሩት ሰምቼ ነው አለ። በዚህም ምክንያት ምስጢሩን አውቄ ሄጄ ለሳኦል አስረዳሁት። እርሱም ይህን ባወቀ ጊዜ ሊገድለው ፈለገ፣ እግዚአብሔር ግን አዳነው አለው። ቅዱስ አባታችንም ወደ ሰው እንደምን አድርጋችሁ ትሄዳላችሁ? ከከፋ ከከረፋ መልክህ የተነሳ ምንነትህን አያውቁህምን? ከሚከረፋ ሽታህ ወይም ግማትህ የተነሳ የተረገምክ ሰይጣን መሆንህን አያውቁብህም? ሰይጣንም መልሶ አንተ ስለምታየኝ ክርፋቴንና ግማቴን የተረገምኩ ርኩስ መሆኔን ስለምትረዳ ሰው ሁሉ እንዳንተ የሚያውቀኝ አስመስለህ ታስባለህን? አንተ በገሃድ ክርፋቴን ግማቴን ስለምታይ ነው እንጂ ምን ያህል የሚበዛ ሰው እኔን ለማየት ይወድ መሰለ። ተገለጽልኝ ለሚሉኝ እንድገለጽለትም ዘወትር ለሚለምነኝ ወደ እርሱ ሄጄ ልገለጥለት አልወድም አለ። አባ ቡላም መልሶ የከረፋህና የተዋረድክ የከፋህና የምታስጠላ የምታጸይፍ መሆንህን የሚያይህ የለምን አለው። ሰይጣንም መልሶ እኔ መቼ እታየዋለሁ? በምትሃት አስመስዬ መልካም መስዬ እታየዋለሁ እንጂ አለው። ቅዱስ አባታችንም መልሶ ይህ በኃጢአትና በክፋት በተንኮል የቆሸሸው መልክህ ይለወጣልን አለው። እርሱም መልሶ እኔ በብርሃን መላእክት ተመስዬ በምትሃት እገለጥላቸዋለሁ። ከዚህ በብርሃን መላእክት ተመስለህ ትታይ ዘንድ ምንም ምስጢር የማታውቅ አላዋቂ ከሆንክ እንደምን ይቻላል አለው። ሰይጣን የእግዚአብሔርን መልክ ለመምሰል በምትሃት ራሱን ይለውጣል ብሎ ቅዱስ ጳውሎስ እንደተናገረ ይህም ሰይጣን የሚያደርገውን ምትሃት ይለፈልፍ ጀመር። ዳግመኛም ሰይጣን መልሶ አንተ እንደምትለው ምስጢር ብናውቅ ኖሮ ክርስቶስ በተወለደ ጊዜ እርሱ መሆኑን ተረድተን ቢሆን ለሄሮድስም ቦታውን ሰብአ ሰገል ከመምጣታቸው አስቀድሞ በነገርነው ነበር። ወደ ግብጽም በተሰደደ ጊዜ አሲዘን ባስገደልነው ነበር። የብዙ የሚሆኑ ሕፃናትንም በእርሱ ምክንያት እንዲገደሉ ባላደረግን ነበር። አምላክነቱንስ ተረድተን ቢሆን በገዳመ ቆሮንቶስ እርሱን ለመፈተን ባልተዳፈርን ነበር። እንደ አንተ ወይንም እንደ አንዱ ቅዱስ ሰው ነው ብለን እንደ ሰው አደረግነው። አምላክነቱንም አውቀን ተረድተን ቢሆን ወደ እርሱም ቀርበን ባልተዳፈርነው ነበር አለው። ቅዱስ አባታችንም መልሶ በእውነት አምላክ መሆኑን በምን ጊዜ አወቅህ አለው። መስቀል ላይ ተሰቅሎ ኃይሌን እስኪያደክም ስልጣኔን እስኪሽር ድረስ አምላክነቱን አላወቅሁም፣ አልተረዳሁም። ፀሐይ ጨልሞ ጨረቃ ደም ሆኖ ከዋክብት ረግፈው ምድር ተነዋውጣ ሙታን ተነስተው መቃብራት ተከፍተው መላእክት ወርደው
ከመስቀል እግር ወድቀው ባየሁ ጊዜ ፈራሁ፣ ተንቀጠቀጥሁ፣ ጨነቀኝ፣ ጠበበኝ። በዚያን ጊዜ የሰማይና የምድር ብርሃን የፍጥረት ሁሉ ፈጣሪ መሆኑን አወቅሁ፣ ተረዳሁ። በዚህን ጊዜ ከእርሱ እንሸሽ ዘንድ ወደድን። እኔና ጌታዬ ሳጥናኤልም ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ እኛንም ለማቅረብ ፈጣሬ ፈጣሬ ሲል ይህን ሰምተን እውነትም አምላክ ባይሆን ነው እንጂ መቼ ፈጣሪ ይላል ብለን ጠጋ ባልን ጊዜ ጌታዬ ዲያብሎስን ወጥሮ ገትሮ በነፋስ አውታር ሰውነቱን አስጨንቆ አስጠብቦ በአምላክነቱ ኃይል ከሲኦል በታች አውርዶ ከእሳት ጋር ደባለቀው። ወዲያው አዳምን ከነልጆቹ አዳነ። በብዙ ጭንቅና ሐዘን ስቃይ በጻዕርና ጋዕር አለቃችንን ዲያብሎስን ባወረደው ጊዜ በእርሱ አምሳል በግድ በእኛ ላይ አለቃ ሆኖ ተሾመ። በምንታዘዝበት ሰዓት ወደ እርሱ እንወጣለን። እኛም የምንመካበት ሕዝበ ክርስቲያንን በታላቅ ኃጢአት ውስጥ የክርስትናን ጥምቀት ፈጽሞ እስኪክድ መናፍቅ እንዲሆን ከዚህ በስተቀር የምንመካበት የለም። ይልቁንም ካህናት ፈጽሞ በትሩፋት በጎለመሱ ጊዜ የክርስትናን ጥምቀት ክህነታቸውን እንዲያረክሱ ከቻልን በተለያዩ ጎዳና እንፈትናቸዋለን፣ እንዋጋቸዋለን። መናንያን እና መነኮሳትን የምንኩስናን ስራ እንዳይሰሩ፣ ለመነኮሳት የሚገባውን ልብስ እንዳይለብሱ፣ የጣመ የላመ እንዲበሉ፣ ያማረና የጸዳ የዓለማውያንን ልብስ እንዲለብሱ እናደርጋቸዋለን። ዓለምን እንዲወዱ፣ ምናኔያቸውን እንዲክዱ፣ ወርቅና ብርን እንዲወዱ፣ ለሆዳቸው እንዲያጎበድዱ፣ እንዲገዙ እናደርጋቸዋለን። እነዚህም ኃጢአት ውስጥ በጣልናቸው ጊዜ በመውደቃቸው እጅግ እንመካለን። ታላቅ በዓልና ተድላ ደስታን እናደርጋለን። አባታችን አቡነ ውላም ዲያብሎስ ለሁሉም አለቃቸው እንደሆነ ትላለህን አለው። ሰይጣንም መልሶ አዎን፣ ሰውን ሁሉ ክፋትና ተንኮልን እንድናስተምር አስተምሩ ብሎ የሚያዘን እርሱ ነው። የማናውቀውንም ያስተምረናል። አስተምሩ ብሎ እስከምናስተምራቸው ያዘናል አለው። ከወገናችሁ ክፉ ወገን ከናንተም ከሰይጣናት ክፉ ሰይጣን አለን አለው። ይህም ክፉ ሰይጣን መልሶ አዎን አለው። አባታችን ቡላም መልሶ የምጠይቅህንም ከእኔ ምንም እንዳትሸሽግ በመስቀል ላይ በተሰቀለው አምኜሃለሁ አለው። ሰይጣንም መልሶ ወዮልኝ፣ ከአንተ የተነሳ ወዮት አለብኝ፣ ከእሳት የበለጠ በሚያቃጥል በዚህ ስም ስንት ጊዜ ታቃጥለኛለህ አለው። አባታችን ቡላም መልሶ ክፉ ስራችሁን አውቀው ከእናንተ ተንኮልና ማሳት ይጠበቁ ዘንድ ለሰው ሁሉ እስከ አስተምረው ድረስ የምትሰሩትን ተንኮላችሁን ከመጀመሪያ እስከ መጨረሻ ገልጠህ ንገረኝ አለው። ሰይጣንም መልሶ ወደዚች ቦታ በመምጣት በእኔ ላይ ክፉ ሰዓትና ጭንቅ ሆነብኝ፣ ታላቅ መከራና ስቃይ አድርሰህብኛልና ወገኖቻችን አጋንንትን አጥፍተህ ከእጃችን ነጥቀህ የእኛን ፈቃድ የሚፈጽሙትን ትወስድ ዘንድ ምስጢሩንም እንገልጽልህ ዘንድ ትወዳለህ። ዛሬ አንተ እዚህ መኖርህን አውቄ ቢሆን ወደዚህ ቦታ መጥቼ ይህንን ሁሉ ስቃይ በመቀበል በእጅህ ባልወደቅሁ ነበር። እኔ ሰውን ከእግዚአብሔር አንድነት እስከለያቸው ድረስ ሐሰትና ሽንገላን፣ ስንፍናንና ቅናትን፣ ክፉ ሐሳብና ዝሙትን አስተምራቸዋለሁ። ቅዱስ አባታችንም በዚህ ምን ትጠቀማለህ አለው። እርሱም መልሶ በዚህማ የምትጠቀመው ጥቅሜ እርሱን አጠፋና በገሃነመ እሳት ከኛ ጋር ይቃጠሉ ዘንድ በለቅሶና በስቃይ ጥርስ ማፋጨትና ድቅድቅ ጨለማ እረፍት ፈጽሞ የሌለው ሳያርፍ ይሰቃይ ዘንድ ነው አለው። ሌላ የምትጠቀመው ጥቅም የለኝም። ከወጥመዴ ባመለጠ ጊዜ ሌላ ማሰሪያን አዘጋጅለታለሁ። ከወጥመድ ላይ ይወድቃል። ከዚያ ሌላ በሚከፋ ሰንሰለት ውስጥ ይገባል። አባቴ ሆይ በአንተ ላይ ስልጣን ቢኖረኝ ኖሮ በዚች ሰዓት ውስጥ ፈጥኜ ባጠፋሁህ፣ በእኔም ላይ ፈጽሞ አሁን የደረሰብኝን መከራ ባላደረሱብኝም ነበር። ቅዱስ አባታችንም ከአንተ ተንኮልና ማታለል ቅዱሳንን ያዳነው እግዚአብሔር የተመሰገነ ይሁን። እኔንም ከአንተ ክፋት እግዚአብሔር በታላቅ ኃይልና ጽኑ በሆነ ኃይሉና ክቡር በሆነ መስቀሉ ይጠብቀኝ ይሰውረኝ ዘንድ እግዚአብሔርን እለምናለሁ። አንተ የተረገምክ ክፉ ሰይጣን
ዘመኑም ፈጽሞ ባለቀ ባረጀ ኃይሉ በደከመ ሽማግሌ አረጋዊ እናንተ በምን ምክንያት አድርጋችሁ ነው የምትፈትኑትስ ፈተና ምንድነው አለው። ሰይጣንም መልሶ ለእኛ ቀድሞ በወጣቶቹ ላይ ከምናመጣው ፈተና የበለጠ በአረጋውያን ላይ የምንፈትነው ፈተና አለ። ይኸውም ፈተናው ይሄ ነው። ከፈተና ክፉና ተንኮልን አመጣባቸዋለሁ። እኔ ደክሞኛል፣ አልችልም፣ አርጅቻለሁ፣ ጸሎት አልችልም እንዲሉ እናሰኛቸዋለን ሽማግሎችን። ክፋትን በእነርሱ ላይ እናመጣባቸዋለን። ስንፍናን፣ ጸሎት ማስተጓጎልን እናመጣባቸዋለን። የተቀመጡበት ዘመናቸውን እንዲረግሙ መቼ ባረፍኩ እያሉ ለሰውነታቸው ሞት እንዲለምኑ ክፉ ሐሳብ እኔ በዚያን ጊዜ እንዲህ ነበርኩ ይህን ሰራ ነበር እያሉ እንዲመኩ ሐሰት መናገርን፣ ሆድ መውደድን እኔ በልጅነቴ እንዲህ ነበርኩኝ እኔን ማን ይችለኛል ከሁሉ በላይ አዋቂ ነበርኩ ሀብታም ነበርኩ ብለው እንዲመኩ እንዲታበዩ እናደርጋቸዋለን። ወርቅና ብር ከመውደድ የተነሳ ማን ያበላናል ያለብሰናል እያሉ ይደሰታሉ። ብርና ልብስን ማስቀመጥ መቅበር ይወዳሉ። እንደቀበሩትም ጥለው እንደ ድንገት ይሞታሉ አለ። አባታችን ቡላም መልሶ እናንተ የምትመሰሉበት ምሳሌ ስንት ነው? የምትታዩበት አርአያ ወይም መልክ ስንት ነው አለው። ሰይጣንም መልሶ በምትሃት በመላእክት እንመሰላለን፣ በሰውም እንመሰላለን፣ በሴትም እንመሰላለን፣ በሽማግሌዎችም እንመሰላለን፣ በአሮጊትም እንመሰላለን፣ በነገስታትም እንመሰላለን፣ በወታደሮችም እንመሰላለን፣ በእሪያዎች እንመሰላለን፣ በአራዊትም እንመሰላለን፣ በአንበሶችም እንመሰላለን፣ በተኩላዎች እንመሰላለን፣ በነብሮችም እንመሰላለን፣ በጅቦችም እንመሰላለን፣ በውሾችም እንመሰላለን፣ በዝንጀሮዎችም እንመሰላለን፣ በእንስሳት በአይዋፋት በአሞራዎች እንመሰላለን። ይህን በመሳሰሉ ፍጥረታት ሁሉ ወዘተ እንመሰላለን። ቅዱስ አባታችንም መልሶ በወዴትና በምን ጊዜ በዚህ መልክ ትታያላችሁ ብሎ ጠየቀው። ሰይጣኑም መልሶ በምናሰት ጊዜ ሰው ክፋታችንን ግርፋታችንን አውቆ ከኛ እንዳይሸሽ ነው አለው። ቅዱስ አባታችንም መልሶ በተለያየ መልኩ ትመሰላላችሁ፣ ስትመጡ የሚያውቃችሁ ማን ነው? እንደምን ያለ ነው ብሎ ጠየቀው። ሰይጣኑም መልሶ ሽታችን የከፋ የከረፋ የረከሰ ስም አጠራራችን የተዋረደ መሆኑን ልብ ብሎ ከቂም በቀል ንጹህ የሆነ ሰው ከኃጢአት የጠራ እንዲህ ያለ ሰው ክርፋታችን ይገማዋል፣ ይከረፋዋል፣ በዚህ ያውቅብናል አለው። አሜሃ ቡያን ወዝውራን ይትቀፈጹ ወይትከሰት አፍረቶሙ አሜሃ ወሩቃን ይለብሱ እስመ ራሶሙ ነፍኒፈ ዝናም ወጠል ወአመንደቦሙ ቁር ዋሳትያ ወአዋዮሙ ሐሩረ ፀሐይ ያን ጊዜ ትዕቢተኞችና ኩሮች ይገለጻሉ፣ ኀፍረታቸውም ይገለጻል። ሰይጣናት ያን ጊዜ የታረዙት ይለብሳሉ፣ የዝናምና የጠል ካፊያ አርሷቸዋልና፣ ብርድና ውርጭ አስቸግሯቸዋልና፣ የፀሐይ ሐሩርም አቃጥሏቸው ነበርና፣
ኃጢአተኞች ግን የእኛን ክርፋትና ግማት ፈጽሞ ያሸቱም አያውቁብንም። ቅዱስ አባታችንም መልሶ በገዳም ካሉት መነኮሳት ጋር እንደምን አድርገህ ነው የምትዋጋቸው እስቲ ንገረኝ አለው። ሰይጣኑም መልሶ ወዮልኝ ወዮት አለብኝ ከጠላቶቼ ለይተህ ታጠፋኝ ዘንድ ወደህ ስንት ጊዜ ትከታተለኛለህ? በምግባር ፍጹማን ከሚሆኑ ከመነኮሳት የበለጠ ጠላቶች የለንም። ይልቁንም ጠላቶቻችን በበረሃ በየፍርኩታው በየዋሻው የሚኖሩት ናቸው። የእኛን ማዕረግ የእኛንም ክብር የሚወርሱ እነርሱ ናቸውና ለሰማዕታት በደማቸው ማዕረግና ክብርን ይሰጣቸዋል። የዓለምን ሰዎች ግን ይህን ኃላፊ ጠፊ ዓለምን ከናቁ ያለ አባቶች ቅዱሳን መነኮሳት ጸሎትና አማላጅነት ያለ ቅድስት ድንግል ጸሎትና አማላጅነት ገነት አይወርሱም። የመላእክት አስኬማ የሚለብሱ መነኮሳት ፈጽሞ ይወርሳሉ። ንጽሕት የሆነችውን የምንኩስና ስራ የጠበቀ እኛ ተዋርደን ከወደቅንበት ከፍ ያለችውን ማዕረግ የሚወርስ እርሱ ነው። ያለ ገዳማውያን እና ያለ መነኮሳት ለኛ ሌላ ጠላት የለንም። ከእነርሱ ጋራ ከመዋጋት በስተቀር ሌላ ጸብ ወይም ስራ የለንም። በእነርሱ ላይ የጸሎት ጊዜያት ማስተጓጎልን ስንፍናን እናመጣባቸዋለን። አስቀድሞ በደንብ እንዲያለቅሱ አልቅሱ አልቅሱ እናሰኛቸዋለን። ከዚያም በኋላ ያንን ዘንግተው የዚች ዓለም ኑሮን እንዲያስቡ እናደርጋቸዋለን። አስቀድሞ በዚህ ዓለም ሆነው አግብተው ወልደው ከብደው በትሩፋታቸው ድነው ሰማያዊ መንግስት የወረሱትን አባቶችን እንዲያስቡ እናደርጋቸዋለን። በመካከላቸውም ጸብ፣ ክርክርን፣ ሹመት መውደድን፣ ሳይገባው በጉቦ ክህነት መቀበልን፣ ወርቅና ብርን መውደድን፣ እርስ በርሳቸው መተማማትን፣ በሊቃውንቶቻቸው መከራከርን፣ ክፋትን፣ ስንፍናና ትዕቢትን፣ ሴት የሴት መልክ መውደድን፣ ልጆች መውደድን፣ በእግዚአብሔር ቤተክርስቲያን ውስጥ አባት፣ ልጅ፣ ወንድም ዘመድን ደስ የሚያሰኝ ምግብን መብላት፣ የዚህ ዓለም ኑሮን መውደድ እንዲያስቡ እናደርጋቸዋለን። ዳግመኛም መንነው በገዳም በበረሃ ያሉ መናንያንን በዓለም ሆነው የዳኑ በነቢያት በሰማዕታት እንዲያመካኙ እናሰኛቸዋለን እናደርጋቸዋለን። ይህም ማለት ነቢያትና ሰማዕታት በዓለም ሆነው መከራን ተቀብለው መንግስተ ሰማያትን እንዲወርሱ እኛም ወደ ዓለም እንውጣ እናሰኛቸዋለን። ከመከራና ከፈተና የተነሳ እንዲፈሩ እናደርጋቸዋለን። የሴቶችን መልክ እንደ ፀሐይና እንደ ጽጌረዳ አበባ አስመስለን እናሳያቸዋለን። በዚህም ከተቻለን በፈተና እንጥላቸዋለን። በበረሃና በእርሻ ቦታ ገዳማውያን ሰዎች ባሉበት በዱር ያሉት መናንያንን ባልና ሚስት ከነልጆቻቸው በአንድ ቤት ተሰብስበው በተድላ በደስታ መኖራቸውን አስበው ልባቸው እንዲረበሽ በምትሃትና በመኝታ ጊዜ በህልም እንፈትናቸዋለን። በመኝታ ጊዜ ፍርሃት፣ ድንጋጤ፣ መባነን እናመጣባቸዋለን። እስክንጥላቸው ድረስ እነርሱን መፈተን አንተው። ችለን በፈተና ከጣልናቸው በስቃይ ቦታ ለዘላለም ከኛ ጋር በአንድነት ሲሰቃዩ ይኖራሉ። አባ ቡላም መልሶ እንደምትሰቃይ ካወክ ለምን ንስሐ አትገባም? እግዚአብሔርም መሐሪ ይቅር ባይ ቸር ነው፣ አበሳህን ይቅር ይልሃል አለው። ሰይጣኑም መልሶ ሰውነቴ መገዛት የለባትም መሰቃየት የለባትም፣ እኔ ከስልጣን በታች ነኝ፣ አንገቴን ዘንበል አድርጌ እኖራለሁ፣ ንስሐ ግን አልገባም አለው። ንስሐ ግን አልገባም አለው። አባታችንም ከእናንተ ወገን የከፋ አለን ወይስ ሁላችሁም አንድ ናችሁ ብሎ ጠየቀው። እርሱም አዎን ከወገኖቼ አጋንንት ክፉ በበደልም የጸና ከኔ የበለጠ የለም አለው። አባቴ እንግዲህ ወቅ እኔ ከዲያብሎስ በታች ነኝ አለ። እንዲቆጡ እንዲበሳጩ በመከራ ሁሉ እንዲሰቃዩ በጦርነት እንዲሞቱ በዝሙት በስርቆት በመስከር በቂም በሐሰት በትዕቢት
ትህትናን በመተው ምጽዋትን በማስታጎል ፍቅርን በመተው እንዲጎዱ እናደርጋቸዋለን። ይህንን የመሳሰለውን የምናመጣ እኛ ነን። ልጅን በወላጆቻቸው ላይ ይሰድባቸው ዘንድ የምናስነሳ እኛ ነን። እስኪረግሙት ድረስ እንዲሰድቡት የምናስነሳ እኛ ነን። ወላጆቹ እርሱን በመርገማቸው በረከት ከእርሱ ትለያለች። ያለ ጾምና ያለ ጸሎት፣ ያለ ትህትና፣ ያለ ምጽዋት በንጹህ ልቡና ሆኖ ከልብ ያለ መታዘዝ፣ ቅናትን፣ ጸብ፣ ክርክርን ያለ መተው፣ ስስት፣ በገንዘብ ፍቅር ያለ መጠመድ፣ ዓለምን ማምለክ ያለ መተው፣ ሳይረሱ ልብ በማድረግ በቀና ዕውቀት ቅዱሳት መጻሕፍትን ያለ ማንበብ በስተቀር ሰውን ለማሳት የምናደርገው ኃይላችንን የሚሽር የምናደርገው ሌላ ነገር የለም። እኛ ግን ስርዓት የለንም። በኃጢአት ምክንያት ከሰው መዋጋት እንጂ ሌላ የምንሰራው ነገር የለንም። ሰውን ሁሉ ብናጠፋ እንወዳለን። አባታችን አባ ቡላ በእነርሱ ላይ ያለው ኃጢአት ሁሉ በእናንተ ላይ አለ፣ ምክንያቱም ክፉ ስራን የምታሰሯቸው የምታስገድዷቸው እናንተ ናችሁና። ሰይጣንም መልሶ እኛ ከመካከላችን አንዱ በገበያ አካባቢ እንደ ባለቤት ወይም ሱቅ እንዳለው ሰው ነው። በቤት ወይም በሱቅ ውስጥ ያለውን ሸቀጥ ሊሸጠው ቢወድ ቤቱን ይከፍተዋል፣ የወደደውንም ይሸጣል። ሊገዛ የወደደ ሰው መጥቶ ሲጠይቀው ዋጋውን ነግሮት ከርሱ ይገዛል። አልገዛም ብሎ የተወውን አያስገድደውም፣ ግድ ግዛ ብሎም አያስጨንቀውም። የሚሸጠውን የሚፈልገውን ሁሉ በየቦታው ደርድሮ አሳምሮ ያሳየዋል እንጂ እኛም አናስገድደውም። ግድ ኃጢአት ስራ ብለን አናስገድደውም። የሚፈልገውን ሁሉ አስመርጠን ኃጢአት መልካም ስራ ነው ብለን እናሳየዋለን። ሰው በገዛ ምኞቱ ቢበድል እኛ ምን አገባን? በእርሱም ኃጢአት እኛ የምንወቀስበት ነገር የለም። ለሰውነታቸው የምትስማማ የኃጢአት ስራን ይመኛሉ፣ ወደው ኃጢአትን ይሰራሉ። ከዚያ በኋላ ሰይጣን አሰረን እያሉ በእኛ ያመካኛሉ አለው። አባታችን ቅዱስ አቡነ ቡላም መልሶ ሁላችሁም ሰው እንዲመኝ በምኞት እንዲወድቅ ሰውን ትፈታተናላችሁ ወይስ አንዱ ከመካከላችሁ ሌላ ስራ ያለው አለ ብሎ ጠየቀው። ሰይጣኑም መልሶ ሁላችንም ኃጢአት ማሰራት እናውቃለን። ከኛ መካከል አንዱ ወደ ሰው በመጣ ጊዜ ኃጢአቱን ሁሉ ገልጾ ለሰው ማሳየት ይችላል። ከቻልንም በዚያ ሰው ላይ በራስ እንዲገለጽ እናደርጋለን። በአንዴ ካልቻልንም በሌላ ፈተና እንመጣባቸዋለን። እሺ ካለን ግደል እንለዋለን። ማስገደድ ካልቻልን ዝሙትና ዳንስን እናሳየዋለን። እርሱንም ከኛ ካልገዛ ያሳየነውን ኃጢአት ካልሰራ እንዲዋሽ ሐሰት መመስከር እናሳየዋለን። ከኛ ተቀብሎ ሐሰት ባይመሰክር ቅናትን፣ ሰውን መጥላት እናስተምረዋለን። ይህ ባያምረውና ከኛ ባይቀበል ትዕቢትና ትዕዝርት እናስተምረዋለን። ይህንን ባይቀበል በራስ በዘመድ በወገን በስልጣን በጉልበት በውበት መመካትን የኃጢአትን እንቅፋት እናሳየዋለን። ይህንንም ባይቀበለን አንዱን ኃጢአት ከአንዱ ኃጢአት እየመረጥን ኃጢአት መስራትን ከኛ እስኪገዛ ድረስ ቀላል አስመስለን እናሳየዋለን። የኃጢአትን ስራ አሳምረን ሁላችንም ለሰው እናሳየዋለን። ክፉ ሐሳብንም መታወክንም በእነርሱ ላይ እናከፋባቸዋለን። የሚመገቡት ምግብን የሚጠጡትን መጠጥ እንዲያው በእንጀራቸው ገብተን ወደ እግዚአብሔር እንዲያጉረመርሙ እንዲያማረሩ እናደርጋቸዋለን። ልባቸው እያዘነ በሰው ላይ ነውር እንዲናገሩ አንዱን በአንዱ የቻለውን ያህል እንዲስቅ እንዲያፌዝ እናደርጋቸዋለን። ቅዱስ አባታችንም ከናንተ የተነሳ የሰው ልጅ ወዮለት፣ ወዮት አለበት፣ ወዮላቸው፣ ወዮት አለባቸው። ጌታችን ኢየሱስ ክርስቶስ ወጥመዳችሁን ይስበር ኃይላችሁንም ያድክም አለው። ለየበስት
አልቦ ለሰብ አራይኮ ሞተ ወህይወተ አፍቀረ ሞተ ወመነነ ህይወተ ልቡ ለደረቀች ለሰው ወዮለት ወዮት አለበት። ሞትንና ህይወትን አሳየኸው፣ ህይወትን ንቆ ሞትን ወደደ። እስከ ጊዜው ለጻድቃንና ለኃጥአን እንደተሰራ ለአንዲት ጊዜ ለሰዓት እንደሚሆን እንቅልፍ የሥጋ ሞት አይደሰትም። ለጊዜው ለጻድቃንና ለኃጥአን እንደተሰራው ለአንዲት ጊዜ ለሰዓት እንደሚሆን እንቅልፍ የሥጋ ሞት አይደለም። ቁጥር ፍጻሜ የሌለው ለዓለም ለዘላለም የሚሆን ሞት ነው እንጂ። ያን ጊዜ ሰይጣን ከአንተ የተነሳ ወዮልኝ ወዮት አለብኝ፣ ከዚህ አበቃለሁኝ፣ ከዚህ የበለጠ የምነግርህ ሌላ የለም አለ። ከዚህ በኋላ አባታችን ቡላ አንተ የምታደርገው ሌሎችን የምትተናኮልበትን ተንኮልህን እስክትነግረኝ ድረስ ትሄድ ዘንድ ከእግዚአብሔር ስልጣን የለህም አለው። ይህ የተረገመ ሰይጣን እኔ ከእናንተ የተነሳ እንደምፈራ እንደምንቀጠቀጥ አንተ ትለዋለህ። አንተ ከጭቃ የተፈጠርክ መሬታዊ ሰው፣ እኔ አንተን እንደምፈራህ ከእኔ የተነሳ ሌላ ሰው እኔን ይፈራኛል። እኔ ከአንተ ግርማ የተነሳ አንተን እፈራለሁ። አንተን ወድጄ የማከብረው ሆኜ አይደለም፣ በዙሪያ ተሰብስበው ከሚጠብቁ መላእክት የተነሳ እፈራለሁ እንጂ። እንደዚሁ በመቃብር ውስጥ ወዳለች ወደ ቅዱሳን አጥንት በተጋድሏቸው ምክንያት ፈጽሞ ከበው ከሚጠብቋቸው መላእክት የተነሳ ወደ እነርሱ አንቀርብም። ከእነርሱ መላእክት እኛን እንዲያባረሩን እንዲያረቁን እግዚአብሔር ክብር ሰጥቷቸዋልና። አባታችን አቡነ ቡላ መልሶ በፈጣሪያችን በክርስቶስ መስቀል ከጻድቃን የተነሳ አትፈራምን? ታስረዳኝ ዘንድ አምያለሁ፣ ንገረኝ አለው። በእጃቸው ያለ የበረሃ ጸብት ጋሻ ጦርን አትፈራምን? ይሄውም ጋሻ ጦር የተባለው ንጽህና፣ ድንግልና፣ ረሃብ፣ ጥም፣ መራቆት፣ ትህትና፣ ፍቅር ከዚህ የተነሳ አትፈራምን? ይህም ሰይጣን የመስቀልን ስምና የቅዱሳንን ትሩፋት ትህትናቸውን ንጽህናቸውን በሰማ ጊዜ ሰም አድሮ ማር ቀልጦ በእሳት ውስጥ እንዲነድ ተቃጠለ፣ ነደደ፣ ቀለጠ። ይሸሽም ዘንድ ፈለገ፣ ነገር ግን ለመሸሽ አልቻለም። በእግዚአብሔር ፈቃድና ትእዛዝ ቆመ። ቅዱስ አባ ቡላን እስኪያስረዳ ድረስ እውር ሆኗልና። ይህም ሰይጣን መልሶ አዎ ከቅዱሳኑ የተነሳ እንፈራለን፣ እንንቀጠቀጣለን። ከንጽህናቸው፣ ከትህትናቸው፣ ከትጋታቸው፣ ከእንባቸው የተነሳ ይልቁንም የማርያም ልጅ ቅዱሳን ለሚሆኑ ለደቀ መዛሙርቱ ካስተማራቸው ጸሎት የተነሳ እንፈራለን፣ እንንቀጠቀጣለን አለ። ይህችውም አቡነ ዘበሰማያት ናት። አባታችን አቡነ ቡላ መልሶ የማርያም ልጅ እርሱ ማን ነው? ንገረኝ አለው። ይህም ጠላት ሰይጣን መልሶ ሰውን ለማዳን ዘር ምክንያት ሳይሆነው ከማርያም የተወለደ ሁሉን የፈጠረ የእግዚአብሔር አብ የባህሪ ልጁ ነዋ አለው። አባ ቡላም ከእርሱ የተነሳ አንተ ትፈራለህን? ትደነግጣለህን? አለው። ሰይጣኑም መልሶ ከእርሱ የተነሳ እንዴት አልደነግጥም? እንዴት አልፈራም? እርሱ ፈጽሞ ኃይሌን አጥፍቷልና። ቅዱስ ክቡር ልዩ የሚሆን ስሙን ጠርቶ ትእዛዙን ጠብቆ የሚኖረውን ሰው ሁሉ እንፈራለን። እርሱ ባይሆን አንዱንም ሰው ባልፈራን ነበር። ነገር ግን ስለ እርሱ ፈቃድን የሚፈጽምና እርሱን የሚያስደስተውን በእርሱ የተነሳ እንፈራለን። ዳግመኛም አባቶቻችሁ 318 ኤጲስቆጶሳት በመንፈስ ቅዱስ በኒቄያ አገር ከተናገሩት ሃይማኖት የተነሳ እንፈራለን። እናምናለን የምትል ተዋሂዶ ናት። እርሷን ሲያስተምር በሰማን ጊዜ እርሷን እንደሰማን እንሸሻለን። እርሷም በአንድ አምላክ እናምናለን የምትል ተዋሂዶ ናት።
እርሷን ሲያስተምር በሰማን ጊዜ እርሷን እንደሰማን እንሸሻለን። ዳግመኛም አቡነ ዘበሰማያት ባሉ ጊዜ ከእርሷ እንሸሻለን። ያን ጊዜ እንደ እሳት እንቃጠላለን። ዳግመኛም ከሚዋደድ ሰው የተነሳ ለምን ተዋደደ ብለን እናዝናለን። የሚገርም ነው። ዳግመኛም ከሚዋደድና ፍቅር ካለው ሰው የተነሳ ለምን ተዋደደ ብለን እናዝናለን። እኔ አጥፍቻለሁኝ ይቅር በለኝ ብሎ ይቅርታን ጠይቆ ኃጢያቱን ከሚያስተሰርይ ሰው የተነሳ እንፈራለን። ይህን በማለት ከትህትናው የተነሳ እንቀልጣለንና ከመስቀሉም ኃይል የተነሳ ከእርሱ እንሸሻለን። ቅዱስ ሥጋውንና ክቡር ደሙንም በንጹህ ልብ ሆኖ ሲቀበል ተቃጥለን እንሸሻለን፣ እንፈራለን። ፍቅር ከሌለ ወደ ቤተ ክርስቲያን መግባትን እንደፋፈራለን። በካህናት መካከልም አድማን፣ ጸብን፣ በውስጣቸውም ጸብ ክርክርን እንፈጥራለን፣ መመካትንም እንፈጥራለን። በዚህ ዓለም ስራ እና ፍቅርን በሐሳባቸውም እንዲታወኩ እናደርጋቸዋለን። ካህናትን ከቅዳሴና ከጸሎታቸውም እንዲተጓጉሉ እናደርጋቸዋለን። መዝሙራትን፣ ጸሎታትን፣ የተለያዩ ምስጋናዎችን ሲያመሰግኑ ሲያደርሱ ልባቸው ከቤተ ክርስቲያን ወጥታ ወደ ሌላ ቦታ እንድትሄድ በሐሳባቸው ሳያውቁ በአፋቸው ብቻ እንዲያነበንቡ ነፍስ እንደተለየቻቸው ሙታን እንደ ጣዖታትም እናደርጋቸዋለን። በሰው ላይ ክፋትንና በቤተ ክርስቲያን በጸሎትና በንባብ ጊዜ ይቅርታን እንዲያጡ ጸብ ክርክርን በመካከላቸው እንፈጥራለን። ምህረትን እስክናሳጣቸው ድረስ ተጸጽተው ኃጢያታቸው እንዳይሰረይላቸው እናርቃቸዋለን አለው። በቅዳሴ ጊዜ ይፍታ ይህድግ ብሎ ኃጢያትን እንዳያስተሰርይ በተቻለን እንታገለዋለን። በዚህ ሰዓት በምእመናን ላይ ይቅርታ ታድርባቸዋለች። ይህች ሰዓት የእግዚአብሔር መላእክት በምእመናን ዙሪያ እንዲከቡ ታደርጋቸዋለች፣ በረድኤትም ትጠብቃቸዋለች። እኛም በተንኮል ወደ እነርሱ እንገባለን፣ ፈጥነን እስክናጠፋቸው እንጋደላለን። የቅዱሳት መጻሕፍትን ቃል ቢሰሙ ይጠቀማሉ፣ እኛ ግን የሰሙትን ከልባቸው እንዲጠፋ እንተነኳኮላቸዋለን። የቅዱሳት መጻሕፍትን ቃል ቢሰሙ ይጠቀማሉ፣ እኛ ግን የሰሙትን ከልባቸው እንዲጠፋ እንተነኳኮላቸዋለን። በመካከላቸው ክፋትን፣ ስንፍናን፣ ሐሰት መናገርን፣ ስለራሳቸው መከራከርን እናስተምራቸዋለን። እርስ በርሳቸው እንዲጣሉ እናደርጋቸዋለን። እንደ አውሬዎችና እንደ እባብ መርዘኞች እናደርጋቸዋለን የሰዎችን ልጆች። በዚህ ሰዓት በእነርሱ ላይ የምትወርድ ታላቅ ጸጋን እንዲያጡ ከዘላለም ሕይወት ማዕድም እንዳይካፈሉ ዝም እንዲሉ እናደርጋቸዋለን። የሚቆሙበትም በመሰዊያ አደባባይ በመንበሩ ፊት ለፊት ይሆናል። ቁመታቸውንም ወይም መቆምንም ከማስተጓጎላቸው የተነሳ ከፍርሃተ እግዚአብሔር እንዲርቁ እናደርጋቸዋለን። የቄሱን ድምጽ እያዳመጡ አቤት ድምጻም ነው እንዲሉ ቄሱም እኔ ድምጻም ነኝ እያለ ያለ ፍርሃት እግዚአብሔርን በትዕቢት የራሱን ድምጽ ሲያዳምጥ ቆይቶ እንዲወጣ እናደርጋቸዋለን። ዲያቆኑንም እንደዚህ በልባቸው ውስጥ ገብተን አነጋገሩን ሰው ሁሉ እንደሚያደንቀው አስመስለን ሰው ሁሉ ያደንቀኛል እንዲል እናሰኘዋለን። በቤተ ክርስቲያን እግዚአብሔርን መፍራት ትቶ ድፍረት እንዲያመጣ እናደርጋለን። እግዚአብሔርም ከዚህ የተነሳ በእነርሱ ላይ ይቆጣል። በሕዝባውያንም መካከል ከካህናቱ ጋር ተጣልተው ቂም እንዲይዙ በካህናት ዘንድ የሚደረገውን እያዩ እንዲያስቡ እንዲያሙ በዚያች ሥጋውን ደሙን በሚያቀብልበት ዕለት ከቁርባን እንዲለዩ በዚያች ዕለት የቀደሰው ቄስ እና ካህናት እንዲዘልፉ እንዲሳደቡ እናደርጋቸዋለን። እግዚአብሔርም በእነርሱ ላይ በቀልን፣ ሕማምን፣ በልጆቻቸው ላይ ሞትን፣ በገንዘባቸው ላይ ጥፋትን እንዲያወርድ የእግዚአብሔር ረድኤት ከእነርሱ እንዲርቅ እናደርጋቸዋለን አለ። ካህናት በቁርባን ጊዜና በቤተ ክርስቲያን አገልግሎት ጊዜ በቤተ ክርስቲያን ውስጥ ከጓደኞቻቸው ጋር እንዲጣሉ እናደርጋቸዋለን። አስቀድሞ ያጠፉትን ያለፈውን ጥፋታቸውን በእነርሱ ላይም የተደረገውን አስበው ፈጽመው ንስሐ ይገቡ ዘንድ አናሰናብታቸውም። በልባቸው ላይ ትዕቢት፣ ጭካኔን፣ ክፋትና ዝሙትን እንዲያስቡ ጸብ ክርክርን እናደርጋለን። ያለ ፍርሃት ወደ ቤተ ክርስቲያን አካባቢ ቀርበው እንዲመገቡ
በቤተ ክርስቲያንም እንዲስቁ በጣዖት ቤት እንደሚጫወቱ መቅደስ ውስጥም ዋዛ ፈዛዛ እንዲጫወቱ እናደርጋቸዋለን። ከጓደኞቻቸው ተሰውረው ያገኙትን ብቻቸውን እንዲበሉ ወደ ቤተ ክርስቲያን ሄደው እንዳያገለግሉ ፈጽመው እንደ እንስሳና እንደ ሬሳ ተኝተው ያችን ሰዓት እንዲያሳልፉ ጸሎት በሚደረግበት ሰዓት ጠጥተው ሳይሰክሩ በእንቅልፍ እንደሰከሩ እንዲሆኑ እናደርጋቸዋለን። ንባብ ለማንበብ ይጣደፋሉ፣ የሚያነቡትንም ልብ አያደርጉትም። አንብቦ ከቤተ ክርስቲያን ለመውጣት ብቻ ይጣደፋሉ። ቁመታቸውን በማስታጎላቸው መላእክት የሚሰጧቸውን በረከት ይከለክሏቸዋል። እግዚአብሔርን ከመፍራት ይለያሉ። እኛም ፈጥነው እንዲወጡ ሳያውቁ በንባባቸው በልባቸው ሳይመረምሩም ብቻ በአፋቸው እንዲፋጠኑ ወዲያና ወዲህ እንዲሯሯጡ በመቋሚያቸው ላይ ተደግፈው እንዲተኙ አንዴ መቅደስ፣ አንዴ ቅድስት፣ አንዴ ቅኔ ማህሌት ሲመላለሱ በስርዓት አገልግሎትን እንዳያገለግሉ እውነት እንዳያስተምሩ ፍርሃት እንዲበዛባቸው እናደርጋቸዋለን። እግዚአብሔር ጠልቷቸዋልና ስለ ብዙ ኃጢአታቸው ስለ ክፉ ስራቸው በቤተ መቅደስ በአገልግሎት ይኖሩ ዘንድ መላእክትም አይወዷቸውም። ከቤተ መቅደስ ሲወጡ እኛ እናድርባቸውና ኃጢአት መስራትን በዕለተ እሁድ መሸጥን መግዛትን ንግድን እንዲወዱ እናደርጋቸዋለን። በእነርሱ መካከል ከባድ በደልን ሰርቶ በጣዖት ቤት እንደሚደረግ ሰውነቱን ሳይታጠብ ወደ ቤተ ክርስቲያን እንዲገባ እናደርጋቸዋለን። አመጹንና በደሉን አበሳን ኃጢአትን ይሰሩ ዘንድ እናሳያቸዋለን። ዕለቱን ታጥበው ቅዳሴ እንዲያስቀድሱ በድፍረት እንዲቆርቡ እናደርጋቸዋለን። የእግዚአብሔር ጸጋና የመንፈስ ቅዱስ ስጦታ ትለያቸዋለች። እኛም ፈቃዳቸውን እንዲፈጽሙ በቤተ ክርስቲያን ውስጥ እንዲስቁ ዋዛ ፈዛዛ እንዲጫወቱ እግዚአብሔር ያዘጋጀላቸውን የዘላለም ደስታ በስርዓት አገልግለው እንዳያገኙ በቤተ ክርስቲያናቸው ውስጥ ቁመታቸው ከንቱ እንዲሆን ጸሎታቸው፣ ቅዳሴያቸው፣ ቁርባናቸው ተቀባይነት እንዳይኖረው እናደርጋቸዋለን። ዳግመኛም እንደዚሁ በዲያቆናት መካከል በሚላላኩበት ጊዜ ጸብ፣ ክርክርን፣ ሽንገላንና ሐሜትን መታበይን እንዲታበዩ እናደርጋለን። ይህንን ኃጢአት ሳይሰሩ ወደ እነርሱ ተጠግቼ በመካከላቸው ጸብ፣ ክርክርን መፍጠር አይቻለኝም። ተደፋፍረው ወደ ቤተ ክርስቲያን ተጠግተው በቤተ ክርስቲያን የሚያድረውን ኃይል ሳይፈሩ ጀርባውን ወደ ምስራቅ ፊታቸውን ወደ ምዕራብ መልሰው በድፍረት እንዲመገቡ ከእኔ ማን ይበልጣል፣ ማን ይናገረኛል፣ ማን ይነካኛል እያሉ እንዲታበዩ እናደርጋለን። ስለዚህ ስራቸው ቄሱ በመከሯቸው በገሰጿቸው ጊዜ ምክሩን ተቀብለው እንዳይመለሱ በእርሱ ላይ በጠላትነት ተነስተው እርሱን እንዲጠሉና እንዲሳደቡ እንዲያስቱ እንዲያሳዝኑ አደርጋቸዋለሁ። ይህንን በፈጸምኩ ጊዜ በእርሱ እደሰታለሁ፣ በእርሱም ላይ ይሳደቡ ዘንድ አስነሳቸዋለሁ፣ ያስቱታልም ያሳዝኑታልም። ይህንንም በመፈጸማቸው እኔም እጅግ እደሰታለሁ። ሴቶቻቸውን እስከ መሳደብ ይደርሳሉ። ፈጣሪያቸው ክርስቶስ ቅዱስ ሥጋውን ክቡር ደሙን ኃጢአትን ለማስተስረይ እንደሰጣቸው እርሱ አርአያ እንደሆናቸው የማያምኑበት እነዚህ ይጠፋሉ። ይህም ታላቅ በደል ይሆንባቸዋል። ቡላ ሆይ እንደምተናኮልህ እወቅ። ፈተናዎችን ማቅረብ እንደማንተው እወቅ። ከፍጥረቱ ሁሉ ተለይተው የክርስቲያን ወገን እስኪያልቅ ድረስ ፈተናውን እየለዋወጥን በምክንያት እንዋጋቸዋለን አለ። ቅዱስ አባታችን አባ ቡላም ይህንን እርሱ የተናገረውን በሰማ ጊዜ የመረረ ታላቅ ለቅሶን አለቀሰ። ሰይጣኑም አባታችን ሲያለቅስ ባየ ጊዜ እጅግ ተደስቶ አባ ቡላ ሆይ በእኛ ላይ ትዘባበታለህን? እንደ አንተ ላሉ ቀሳውስት የምታለቅስ ከሆነ ማልቀስንስ ከወደድክ ፊትህን እየጸፋህ በኋላ ዘመን ለሚነሱ አለቆች በዚያን ዘመን ለሚነሱ ለነዚያ ሊቃነ ጳጳሳትና ለኤጲስቆጶሳት አልቅስ። በዚያን ዘመን ወይን ጠጥተው ከመስከር የተነሳ አመጽን ያበዛሉ። እየመረጡ የዶሮ ስጋንና የፍየልን ስጋ የበግን ስጋ ይበላሉ። ሕዝብ መምከር፣ መገሰጽን፣ ማስተማርን፣ ራሳቸውን ከኃጢአት መጠበቅን ይረሳሉ፣ ይዘነጋሉ። ይህንን የመሳሰለውን ኃጢአት ይሰራሉ። መልካም መስራትን ይዘነጋሉ። ለእነዚህ ለወንድሞች መነኮሳት በገዳም ለሚኖሩ መናንያን
ለሚያገለግሉ ለሁላቸው ለካህናት አልቅስላቸው። ከእግዚአብሔር ዘንድ የተሰጣቸው ሕጋቸውን ዘንግተው የእኔ አገልጋዮችና የእኔ ወዳጆች እንዲሆኑ እኔ በምወደው በኃጢአተኞች በአመፀኞች ጎዳና እንዲሄዱ አደርጋቸዋለሁ። የእኔን ትእዛዝ ለመፈጸም ይሻሉ፣ ገንዘብ ወዳጆች አደርጋቸዋለሁ። ተግሳጽንና ትምህርትን ሥርዓትን ይዘነጋሉ። ወርቅና ብር ይወዳሉ፣ በአማረ ልብስ እያጌጡ መመካትን ይወዳሉ አለው። አባ ቡላም ይህንን ሰምቶ እጅግ አዝኖ አንተ ርኩስ እስከ መቼ በእግዚአብሔር ወልድ በጌታችን በኢየሱስ ክርስቶስ አገልጋዮች ላይ ትታበያለህ? በእውነት አመጽን የሚያደርጉ አገልጋዮችህ አጋንንትንና አንተን ፈጽሞ ያጥፋ። አንተ ርኩስ ከእኔ ወግድ፣ እነዚህን መናፍቃን ሰዎችን የምታጠፋበት ሰዓት ደርሳለችና አለው። ይህም ርኩስ በፈቃዴ ሳይሆን በግድ ከአምላክ ታዝዤ ባስረዳሁህ ጊዜ አዘንክን? ተቆጣህን? አለው። እኔ በፈቃዴ ወድጄ የነገርኩህ አይደለም፣ የእግዚአብሔር መላእክት ያለ ፈቃዴ እንድናገር ያስገድደኛል እንጂ ለአንተም ነግሬ እስክፈጽም ድረስ በሰይፍ ያስፈራሩኛል። እኔም ይህንን ነግሬ ከኔ ትጠበቁ ዘንድ ንስሐም ትገቡ ዘንድ ንስሐ የሚገቡትን አጠፋቸው ዘንድ አልችልምና ከአንተም እሸሽግህ ዘንድ ምንም ጎዳና ወይም ስልጣን ከእግዚአብሔር አላገኘሁም። ምንም እዋሽ ዘንድ አልችልም፣ ከአንተ የተነሳ እጅግ ደከምኩ፣ ከአንተ እሸሽም ዘንድ አልቻልኩም አለው። አባ ቡላም በየውሃው ምንጭ በመታጠቢያ ቦታና በወንዝ አካባቢ ትኖራላችሁ የሚሏችሁ እውነት ነውን? አለው። ሰይጣኑም አዎን፣ በሰዎች ላይ የምታስጨንቅ በሽታ እናመጣና ወደ ውሃው መጥተው ይታጠባሉ። በዚች በእኛ ቦታ መጥቶ የሚታጠብ ሁሉ ከበሽታው የዳነ ይመስለዋል፣ ግን በጥምቀት ያገኘው መንፈስ ቅዱስ ከእርሱ ይለያል። የሰይጣን ልብስ በሚሆን የዳንስ ልብስ ይለብሳል፣ የተዋረደ ልብስ ይለብሳል። ከዚያች ዕለት ጀምሮ ሰይጣን ሰውነቱን እንደ ድንኳን፣ ልቡናውን እንደ ዙፋን፣ ኃጢአቱን እንደ አጥር ቅጽር አድርጎ ያድርበታል። ከዚያች ሰዓት ጀምሮ ሰይጣን ሰውነቱን እንደ ድንኳን፣ ልቡናውን እንደ ዙፋን፣ ኃጢአቱን እንደ አጥር ቅጥር አድርጎ ያድርበታል። ከበሽታው ሳይፈወስ የተፈወሰ አስመስሎ በምታት ያሳየዋል። እነርሱም ሰምተው ወደ ቦታችን ይመጣሉ። ከኃጢአት የተነሳ እናጠፋቸዋለን፣ እንዲሰቃዩ እናድርጋቸዋለን። የኛ ወገኖች ወደሚሆኑ ወደ መተተኞች ሰዎች እንሄዳለን። እነርሱም ይጠሩናል። በቤታቸውም ሰውን ገድለው የሰውን ደም እንድንጠጣ ያደርጉናል። አባታችን አቡነ አቢብ መልሶ ለነገስታትና ለሊቃውንት ለመኳንንት አልቅስ ያልከኝ የአንተ ነገር ምንድነው? አለው። ዲያብሎስም መልሶ ማይረጋቸው ከፍ ከፍ ያለች የነበረች እንደሆነች እንዲሁም ኃጢአት ከሰሩ ፍዳቸው ከፍ ያለ ነው። እኔ ትዕቢትንና ትምክህትን ትዕዝርት በእነርሱ ላይ አመጣለሁ። በጉቦ እስኪፈርዱ ድረስ ከጽድቅ ጎዳና እስኪለዩ ድረስ ዕለተ ሞታቸውን እንዲረሱ ከሞቱም በኋላ ኩነኔም መኖሩን እንዲዘነጉ አደርጋቸዋለሁኝ። ነገስታት ሕገ እግዚአብሔርን ትተው በእግዚአብሔር ካልታዘዙ እኔ በልቡናቸው ገብቼ እንዲበጣበጡ፣ እንዲራበሹ፣ ጦርነትን እንዲያነሱ፣ ጸብን እንዲወዱ፣ አንዱ ንጉስ ከአንዱ ንጉስ ጋር እርስ በርሳቸው እንዲጋደሉ፣ ደማቸው በከንቱ እንዲፈስና እንድንጠጣ እናደርጋለን። ነፍሳቸው ወደ ሲኦል እንድትወርድ አያውቁም። ቅዱስ አባታችን ቡላም በሊቀ ጳጳሳትና በኤጲስቆጶሳት ላይ የምታደርገው ተንኮል ምንድነው? በምንስ ታስታቸዋለህ? አንተ የተረገምክ ንገረኝ አለው። ሰይጣኑም መልሶ የወርቅና የልብስን ፍቅር በእነርሱ ላይ ያሳድራለሁ፣ ብርን ሹመትን እንዲወዱ አደርጋቸዋለሁ፣ የፈጣሪ የእግዚአብሔርን ትእዛዝ እንዲዘነጉ አደርጋቸዋለሁ፣ በእውነትም እንዳይፈርዱ፣ ጉቦ እየበሉ በሐሰት እንዲፈርዱ፣ ከክርክርና ከጸብ ከቅናት የተነሳ ተንኮል እንዲሰሩ፣ አንዱ ባለስልጣን በአንዱ ባለስልጣን ላይ እንዲቀና፣ ከታች ያለው ከበላይ ያለውን ስልጣን እንዲፈልግ፣ የዛኛውን ቦታ እንዲይዝ አደርጋቸዋለሁ። እንጸልያለን ብለው ለጸሎት በቆሙ ጊዜ ጠላቶቻቸው ትዝ እንዲሏቸው እከሌ እንዲህ አደረገኝ የእርሱን ነገር እንዳያሳየኝ ቆይ እያሉ በአፋቸው ጸሎት እያነበነቡ በልባቸው በጠላታቸው ላይ እንዲዝቱ አደርጋቸዋለሁ። አንዱ በአንዱ ላይ በጠላትነት እንዲነሳ
ከነርሱ መካከል አንዱ ከእጄ እንዳያመልጥ ሁሉ ከእግዚአብሔር እንዲጣላ በተቻለኝ እፈትናቸዋለሁ። ስልጣን ያላቸው የቀናውን ፍርድ አጣመው በክፉ በማድላት እንዲፈርዱ በጉቦ በተለያየ መንገድ ገንዘብ እንዲሰበስቡ አደርጋቸዋለሁ። ልብሳቸው እንደ ደጋግ ቅዱሳን አባቶች ነው፣ ውስጣቸው እንደ እባብ መርዝ እንዲሆን ሁሉን ለማወቅ እንዲጨነቁ አደርጋቸዋለሁ። ልብሳቸው እንደ ደጋግ ቅዱሳን አባቶች ነው፣ ውስጣቸው እንደ እባብ መርዝ እንዲሆን ሁሉን ለማወቅ እንዲጨነቁ አደርጋቸዋለሁ። መነኮሳትንም እንደነዚሁ ፈትናቸዋለሁ። በልቦናቸው ውስጥ የገንዘብ መውደድ፣ የዓለም መውደድ፣ ስንፍና እንዲመላለስ አደርጋለሁ። ቢጾሙ እኔ ጾመኛ ነኝ፣ ቢጸልዩ እኔ ጸሎተኛ ነኝ፣ በትሩፋት የሚተጉ ከሆነ እኔ እኮ ትጉ ነኝ ብለው እንዲመኩ እንዲታበዩ በትዕቢትና በመመካት እንዲወድቁ አስቀድመው የደከሙት የድካማቸው ዋጋ በከንቱ እስኪቀርባቸው በተቻለኝ በርትቼ እፈትናቸዋለሁ። አቤት ኦ ወዮ ለሰው ልጅ! በሴቶች መነኮሳትና በደናግል መናንያት ላይ መለዋወጥን፣ እርስ በርሳቸው መራበሽን፣ ከአንዱ ቦታ ወደ አንዱ ቦታ መመላለስ፣ ከአንድ ቤት ወደ አንድ ቤት እየሄዱ ማውራት፣ በቤተ ክርስቲያን ውስጥ ይሄ የኔ ቦታ ነው፣ ይሄ የኔ ቦታ ነው እያሉ መጨቃጨቅ፣ በልቡናቸው ውስጥ በዝሙት ፍቅር መታወክ፣ ይሄን የመሳሰለውን አመጣባቸዋለሁ። እንደ ተለሰነ መቃብር ሲያዩት ተለስኖ አምሮ በውስጡ ስጋው ፈርሶ አጥንቱ በስብሶ ስሩ ተልከስክሶ ሲከፍቱት እንደሚገማ እነርሱንም በአለባበሳቸው በአነጋገራቸው መልካም መስለው ውስጣቸው በተንኮል የተመሉ እንዲሆኑ ፈታተናቸዋለሁ አለው። በሴቶች መነኮሳትና በደናግል መናንያት ላይ መለዋወጥን፣ እርስ በርሳቸው መራበሽን፣ ከአንዱ ቦታ ወደ አንዱ ቦታ መመላለስ፣ ከአንድ ቤት ወደ አንድ ቤት እየሄዱ ማውራት፣ በቤተ ክርስቲያን ውስጥ ይሄ የኔ ቦታ ነው፣ ይሄ የኔ ቦታ ነው እያሉ መጨቃጨቅ፣ በልቡናቸው ውስጥ በዝሙት ፍቅር መታወክ፣ ይሄን የመሳሰለውን አመጣባቸዋለሁ። እንደ ተለሰነ መቃብር ሲያዩት ተለስኖ አምሮ በውስጡ ስጋው ፈርሶ አጥንቱ በስብሶ ስሩ ተልከስክሶ ሲከፍቱት እንደሚገማ እነርሱንም በአለባበሳቸው በአነጋገራቸው መልካም መስለው ውስጣቸው በተንኮል የተመሉ እንዲሆኑ ፈታተናቸዋለሁ አለው። ቡላ አባ ቡላ ሆይ ይህንን ነገርኩህ፣ እኛ ሰው ሁሉ በጥፋት እንዲወድቅ ከእግዚአብሔር ምሕረትና ይቅርታ እንዲርቁ እንፈታተናቸዋለን። በንጽህና በሕግ ተጋብተው የኖሩ ሴቶችንም በባሎቻቸው ላይ እንዲታበዩ፣ እንዲሳደቡ፣ መልስ እንዲመልሱላቸው፣ እንዲጨቃጨቁ ታዲያ ምንድር ነው ብለው እየገለመጡ እንዲያጉረመርሙ፣ እንዲነጫነጩ፣ ያለ ፍርሃት በድፍረት ባሎቻቸውን እንዲያስቀይሙ፣ እንዳይታዘዙላቸው አደርጋቸዋለሁ። ሽንገላን፣ መሳደብን፣ በየጊዜው መቆጣትን፣ መራገምን፣ ያጥፋው ያጥፋሽ እያሉ ልጆቻቸውን መራገምን፣ የክፋትን ስራ ሁሉ እናስተምራቸዋለን። ከአንዱ ቤት ወደ አንዱ ቤት እየተመላለሱ የእርሱን ነገር ያሳየኝ እያሉ እንዲራገሙ አደርጋቸዋለሁ። አንዱ አንዱን እንዲያማ፣ ዝም ብሎ በሆነው ባልሆነው እንዲጨነቅ፣ ወደ ቤተ ክርስቲያንም ለመሄድ ባሰቡ ጊዜ እንዲሰንፉ፣ እንቅልፍ እንዲበዛባቸው፣ ከልጆቻቸው ጋር እንዲጫወቱ፣ በከንቱ በእንቅልፍ የጸሎትና የትምህርትን ሰዓት እንዲያሳልፉ አደርጋቸዋለሁ። አቤት ጉድ! እግዚአብሔርም እስኪቆጣቸው በረድኤት እስኪለያቸው ድረስ እፈትናቸዋለሁ። ከእግዚአብሔር ማህበር አንድነትም ይለያሉ። ከእነርሱ በረከት እስክትርቅ ድረስ መስረቅን እናስተምራቸዋለን። የጠየከኝን ሁሉ አስረዳው ልነግርህ ዘንድ ሳልወድ በግድ በልዑል እግዚአብሔር ፈቃድ ነገርኩህ አለው። አባታችን ቡላም እነዚህን የአንተን ፈቃድ የሚፈጽሙትን ውሽባ ቤት ሆነው ዳንስ እየደነሱ ኃጢአት የሚሰሩትን እነዚህን ሰዎች የምትቀስፋቸው መቼ ነው? ዲያብሎስም መልሶ አንተ ባዘዝከኝ ሰዓት ያዘዝከኝን ጥፋት አመጣባቸዋለሁ አለው። አባ ቡላም እኔ አጥፋ ብዬ ወደ እነርሱ እንደምን እልካለሁ አለው። ሰይጣኑም መልሶ ያንተ ጸሎት በእነርሱ ላይ የእግዚአብሔርን መዓትና ቁጣ አምጥቶባቸዋል አለው። ቅዱስ ቡላም እነዚህ አንተ ኃጢአት የምታሰራቸው ሰዎች ጥፋት አያሳዝንህም? እነርሱ አንተን ወደው ያንተን ፈቃድ ቢፈጽሙ አታዝንላቸውም አለው። ዲያብሎስም መልሶ እኔ ሳላዝንላቸው፣ ነገር ግን አሁን የማጠፋቸው በእኔ ፈቃድ ሳይሆን በፈጣሪ ትእዛዝ ነው።
አባ ቡላም መልሶ ያንተን ፈቃድ በሚፈጽሙ ኃጢአት በሚሰሩ ሰዎች ላይ የእግዚአብሔር መቅሰፍት ይወርድባቸዋል አለው። ሰይጣንም አዎ ንስሐ ካልገቡ በኃጢአታቸው ይጠፋሉ እንጂ አይጠቀሙም አለው። አባታችን አሁን ፈጥነህ የታዘዝከውን አድርግባቸው፣ ነገር ግን አንተ ያደረስክባቸውን መከራና ስቃይ ለሀገሩ ሰው ሁሉ ይናገሩ ዘንድ 5 ሰዎችን አትቅሰፋቸው። ሰይጣኑ መልሶ ከዚህ አካባቢ ውጣ፣ ዞር በል፣ ሌላም ሰው እንዳይገኝ አለው። በዚያን ጊዜ ቅዱስ አባታችን ቡላ ጌታዬ ፈጣሪ የመድኃኒቴ ኢየሱስ ክርስቶስ ሆይ እኔ ደካማው ያንተ አገልጋይ እለምንሃለሁ፣ በኃይልህ አድነኝ፣ በመላእክት ጠብቀኝ ብሎ ጸለየ። በዚያን ጊዜ ለቅዱስ አባታችን ቡላ የእግዚአብሔር መልአክ ተገልጾለት እግዚአብሔር የመረጠህ የእግዚአብሔር አገልጋይ ቡላ ሆይ አይዞህ ጽና አለው። ይህን ሲነግረው የሰይጣን መልክ ተለውጦ እንደሚነድ እሳት ሆነ። በእጁም ታላቅ ሰይፍ ይዞ ነበር። ያም ሰይጣን በታላቅ ቃል ጮሆ አጋንንት በሙሉ ወደኔ ተሰብሰቡ አለ። አባ ቡላም ይህንን ባየና በሰማ ጊዜ ደንግጦ ከዚያ ከዳንስ ቤት አካባቢ ወጥቶ ሄደ። ሰይጣንም አባ ቡላ ሆይ ፈራህን? አንተንማ የእግዚአብሔር መልአክ ይጠብቅህ የለምን? የእግዚአብሔር መላእክት በዙሪያ ከበው እንደሚጠብቁህ አታውቅምን? አይቻለኝም እንጂ ቢቻለኝማ አጠፋህ ነበር። በጸሎት ኃይልና በመስቀሉ ኃይል ድል እንዳደረከኝ አቅም ቢኖረኝ ዝም አልልም ነበር። አሁንም አጋንንት በዚች ቦታ ተሰብስበው እነዚህን ሰዎች እንዲያጠፉ ወደዚያ ወግድልኝ አለው። ቅዱስ አባ ቡላም ይህንን በሰማ ጊዜ ቀድሞ ወደ ነበረበት ቦታ ተመለሰ። በዚያች ሰዓት ድንገት የሚያስደነግጥ መብረቅ ከሰማይ ወርዶ የእነዚያን በዳንስ ቤት ዝሙት የሚሰሩትን የኃጢአተኞች ሰዎች ዓይን አጠፋ። ወዲያውኑ የሚቀስፉ መላእክትና ነፍስን ከስጋ ለይተው ይዘው የሚሄዱ የሞት መልእክተኞች መላእክተ ጽልመት መጥተው ከበቧቸው። ነፍሳቸውን ከስጋቸው ለይተው ድንገት ነጥቀው ወደ ገሃነም አወረዷቸው። እነዚህም ሰዎች ቁጥራቸው ከሴቶች በስተቀር ወንዶች ብቻ 103 ይሆናሉ። ኃጢአት የሚሰራ ሰው ፈጥኖ ንስሐ ካልገባ በመጨረሻው ጥፋት ነው። ሃይማኖትን የሚጠራጠሩ መናፍቃንም ፈጥነው ይጠፋሉ። እግዚአብሔር መልአክም መጥቶ አቡነ አቢብ የጠየቀውን ምስጢር ሁሉ አስረዳው። እነዚያም ከሞት የዳኑ 5 ሰዎች ይህንን ተአምር ለሀገሩ ሰዎች ሁሉ አስተማሩ። የሰሙ ሁሉ ንስሐ ገብተው በአባታችን እጅ ተጠመቁ። የአባታችን አቡነ አቢብ ጸሎቱና በረከቱ ከሁላችን ጋር ይሁን። ክፉ አጋንንትን ያሳፍርልን፣ ይገስጽልን ለዘላለሙ በእውነት ያለ ሐሰት ይደረግልን። አሜን።